አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ከእኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩ ውድ ቤተሰቦች እንግዲህ ዛሬ ምሳሌ ክፍል 103 እና 104 ይዘን ስንመጣ እጅግ በጣም ገራሚ ሆኗል። ምክንያቱም ብሩኬ ተገኝቷል። ግን ደግሞ የብሩኬ መገኘት ቢያስደስተንም አንዳንድ ነገሮች ደግሞ የሚያስደስቱ አይደሉም። ሰላም እየተመኘን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ገባ በሉ። ግን ደግሞ እጅግ ገራሚ አድርጎታል ድራማውን። የኤፍራታ ደም ለሞገስ ይሆናል ለመባሉ ደናቂ ሆኗል። ምክንያቱም ለማንኛውም መሆን ስለሚችል ግን ደግሞ ኤፍራታ እሺ ብላ ብትቀበለውም ማህሌት ተብዬዋ መሆን የሌለበትን ነገር አደርጋለሁ ካልሽኝ የማንችን አሳልፌ ለመስጠት ዝግጁ ነኝ በማለት እያስፈራራቻ ትገኛለች። መድብል እጅግ በጣም እንግዲህ ወንድሜን አድነልኝ እባክህ የምትችለውን ሁሉ እርዳኝ በማለት የሚችለውን ሁሉ መስዋዕት እየከፈለ ይገኛል። ወንድም መከታ አይደለ ሁሉም ነገር እንግዲህ እጅግ በጣም ከሚባለው በላይ ለብሩኬ እየከፈለ ያለው መስዋዕት እጅግ ያስደስታል። ወንድም መኖሬን በዚህ ወደድኩት የሚሉ ብዙዎች ናቸው። ምክንያቱም እንግዲህ ወንድም መከታ ነው። ወንድም አንድ ነገር ሲመጣበት ምንም ክፉ ቢሆን እንኳን እሱን መስዋዕት ለመክፈል ብዙ ዝግጁ መሆን እንዳለብን ያስተምራል። ውድ ቤተሰብ ምሳሌ ደግሞ የአባቷ በህይወት መገኘት እጅግ በጣም አስደስቷታል። ጠበቃው ደግሞ ሉላን እየደወለ መጨቅጨቁን አላቆሙም። ምንድነው ንብረታችሁ እንዲመለስ አትፈልጉም መሰለኝ፣ ምንድነው አላማችሁ ሲል እንግዲህ ጠበቃው ምንድነው ንብረታችሁን አተውም ስልኬን አታነሽም ምን አስበሽ ነው በማለት ሊያስፈራራት ቢፈልግም ግን ደግሞ ድህነቱ ተስማማሽ እንዲህ ምን ለማድረግ እያስብሽ ነው ሲላት፣ አዎ ከቆሻሻ ከመሆን እጅግ በጣም ድህነትን እመርጣለሁ በማለት እንግዲህ ምርጫ ትነግረዋለች። እባክሽ ብታነሺ ይሻልሻል ሲላት፣ እኔ ለፍቅር ብዬ እንግዲህ ገንዘብ ባለመፈለግ ምክንያት ብዙ ንብረቶችን ትቻለሁ። ምክንያቱም ከምወደው ውጭ ሀብትና ንብረት ስለሌለ ሀብትና ንብረት ከሚወዱት ጋር ሲሆኑ በማለት ለማንኛውም አስቸጋሪ ነው እንጂ ሊሆንሽ አይችልም በማለት እንግዲህ ሉላን ይላታል። ጥንቅር ይበል በእንደዚህ አይነት ካለ ሀቀኛ ጠበቆች ስላሉ ሀቀኞችን ለመፈለግ ዝግጁ ነን ትለዋለች። ሞክሩ ሊሆን የማይችል ነው በማለት አሁን ቢያስፈራራ ይሞክራል። ሉላ ግን አንቢ አሻፈረኝ እንደዚህ አይነት አመለካከት አይመቸኝም በማለት ትነግረዋለች። ግን በጣም የሚገርመው ነገር እንግዲህ ብሩኬ ደም በማነሱ እንግዲህ በጣም ይገርማል። እንደ ኤፍራታም እንግዲህ እሷ ረድታው መዳኑ እጅግ በጣም የተሻለ ያደርገዋል ብዬ አስባለሁኝ። መድብል እጅግ በጣም ጀግና ነው። እውነት ለመናገር የወንድሙ መከታ ይመችህ ብየዋለሁ። በእኔ አመለካከት እያንዳንዳቸው ልትሉም ትችላላችሁ። ምክንያቱም ማድረግና መስራት ያለበት ነገሮች እጅግ በጣም የሚገርም ነው። ሞገስና መድብል እንዲሁም የብሩኬ እንግዲህ ምርጥ ጓደኛሞች ወንድሞች ናቸው ማለት ይቻላል። ብሩኬ ስለመጣ እጅግ በጣም ደስ ያለው ማን ነው? አብዛኞቻችን ሊሆን ይችላል። እኔ እጅግ በጣም ደስ ብሎኛል። ምክንያቱም የልጁን ደስታ ሳያጣጥም እንደዚህ መሆኑ እጅግ በጣም ያሳዝንም፣ ግን ደግሞ መምጣቱ እጅግ ደስ ይላል። እንግዲህ ዳጣዬ ደግሞ አረ ምንድን ነው ቆዝመሻል እባክሽ እያለች እንግዲህ ስለ ህልም ታወራለች። አይቻለሁ ስትላት እንግዲህ ኧረ ያየሽውን ንገሪኝ፣ እኔ እንግዲህ ዝና የሆነ ነገር ሆነ ቢሉ ደስ ይለኛል ስትል እንግዲህ እየሄድን እያለች ትቀጥላለች። ከአንቺ ጋር ወደ የት ስትላት ወደ መንገድ የት እንደሆንኩ አላውቅም በማለት ቅድስት ይበራ ትቀጥላለች። አሁንም ማስፈራራቱን አላቆመም። ግን ደግሞ በጣም የሚገርመው ነገር እንግዲህ እሱ በህይወት መትረፉ እጅግ በጣም እያስደሰተ ዝና ግን አሁንም እያሴረ ይገኛል። ምክንያቱም የብሩኬ መገኘት እጅግ ውስጡን ረብሾታል። እኔ የሰራሁት ስራ በስተመጨረሻ ፌል ያደርጋል። እኔ እንደው ሁልጊዜ ምንድን ነው ፌል የሚያደርግብኝ? ያበበ ደንበሳ ልጅ እያለ ይፎክራል። መፎከር ለማንም አዋጥቶ አያውቅም። በነገራችን ላይ ፉከራ
ፉከራ እንግዲህ ሲጮህ እንጂ እንደዚህ ዝም ብሎ ሲወራ ደስ አይልም። ፉከራን በተግባር ሲያደርጉት ግን ደስ ይላል። ዝና መጣ እንዴ ምንድን ነው እያለ ኤፍራታ እንግዲህ ማህሌትን ብትጠይቃትም ባክሽ አይደለም ዝም ብለሽ አርፈሽ ተቀመጭ በማለት በድንጋጤ እንግዲህ የብሩክ መገኘት አስደንግጧታል። ብሩክ ተገኘ በማለት ጮኋለች። ያንቺ ባል የነበረው ተገኘ? አዎ ተገኝቷል በማለት ትጮኋለች። ግን ማን ተገኘ? ዝና ነገረኝ። ለማንኛውም እነሱ ይዘውት ነበር አዎ በማለት እንግዲህ ስትነግራት ደንግጣለች። የሚገርምሽ ነገር አምልጧቸዋል ስትል እንግዲህ ብር ከፍሎ ምናምን እያወራ ሲል ሰማሁት በማለት ማህሌት ሚስጥር አገኘች። እንግዲህ እስከዛሬ የተደበቀ ሚስጥሩን እንግዲህ ማምለጥና ምን መሆን እንዴት አገኘች ስትላት ከባድ ችግር ተፈጥሮ ነበር እኮ ስትላት በጥርጣሬ ነው እያወራሻለሽ እርግጠኛ አይደለሽም ትላታለች። ግን ደግሞ ስረዳው ተበሳጭቷል። እውነቱን ባይነግረኝም በጣም ተበሳጭቷል ስትል ደስ ብሎሻል ስትላት አይ ለምን ደስ ይለኛል። ብሩኬ መገኘት ሊያስደስትሽ እንጂ ሊያስከፋሽ አይገባም ባክሽ ትላታለች። ለማንኛውም ለኛ ብሩክ እንጂ ጠቅሞን የነበረው ዝና መቼም ጠቅሞን እንደማያውቅ መስማማት አለብሽ። ግን አሁን ላይ የብሩኬ መገኘት ሊያስደስትሽ ይገባል። ምክንያቱም ለአንቺ ጠቃሚሽ ብሩክ እንጂ ማንም አልነበረም። ባለማወቅሽ ብዙ ጣጣ ውስጥ ገብተናል። ይህንንም መረዳት ያለብሽ ካሁን በኋላ ዝና ልትረጃ አይገባም በማለት ያወራሉ። እንግዲህ የደም አይነታችን ቢስማማ እኛን ለግሰው ነበር እያለ ሞገስ ከመድብል ጋር እያወሩ ይገኛሉ። መድብል ጓደኛ ማለት ነው። ግን ደግሞ እስኪ እናናግራት እንዴ ባለቤቱም የደም አይነታቸው ተመሳሳይ ከሆነ ሲባል ሞገስ ያስፈልገዋል ብለን ልብላ ብንደውል እኮ እጅግ በጣም ትደነግጣለች። ከምትደነግጥ ግን እንግዲህ አርፈን ብንቀመጥ ይላል። ኦኬ እንደዛ ከሆነ እስኪ እንጠይቅ በማለት እያወሩ ባለበት እንግዲህ እንደ ሀሳብ መጣለትና መድብል ግዴታ ወደ ኤፍራታ ደውሎ ኤፍራታን ይጠይቃታል። ኤፍራታ ደግሞ እንግዲህ ስትጠየቅ ጓደኛው የደም ታይፕ ለማንኛውም ሰው መስጠት ስለሚችል ደም ታይፕ ያለው ሰው ካገኘን እኮ እጅግ በጣም ቀላል ያደርግልናል ነገሮችን ሲለው እንግዲህ መድብል ያው ወደ ኤፍራታ ደውሎ ኤፍራታ ደግሞ ስትጠይቅ የደም አይነት ኦ ነው ስትባል እጅግ በጣም እሺ ትላለች። መድብል ጥያቄው እንድትቀበል አድርጓል። በዚህ መካከል በጣም እጅግ ያሳቀኝ ነገር ለዳጣ ሲደውልላት ደምሽ ምን አይነት ነው? ደም ቀይ ነው ምን አይነት ይሆናል አስበኸዋል? አረ መድብል ምን እያልክ ነው ትለዋለች። በጣም ነው ያሳቀችኝ። ከምንም በላይ የዳጣ እንግዲህ የድራማው ድምቀት ነች። እንግዲህ ሌላ ምን ሊሆን ይችላል? ቀይ ነው እባክህ መድብል ያታደናግረኝ እያለች ትጮኻለች። ዳጣ እንግዲህ ጣቴን ቆርጬ ከማየው ይልቅ ንገረኝ እባክህ በማለት ጥያቄዋን ታቀርባለች። ያስጨንቀኝ ለማንኛውም ኦና ቢኤ ፕላስ የሚባሉ ስላሉ እንደዛ ነው ስትባል የኔ እንግዳስ ቢ ነው መራራ ነው ብላኝ ታውቃለች በማለት ትቀድዳለች። ማንኛውም ዲ የሚባል የደም ታይፕ ስለሌለ ሁሉንም እንግዲህ ስላላወቅሽ ይቅርታ ባይ ሲላት ትደነግጣለች። መድብል እጅግ በጣም ተደናግሮታል። የሚያደርገው ሁሉ ግራ ገብቶታል። ይህ ደግሞ ይሄ ሰውዬ ከኛ ላይ አይላቀቅም እነሱን ያዛቸው ማለት ነው። እጅግ በጣም ግራ ተጋብቷት እንግዲህ ትጨናንቃለች። ምክንያቱም ዝናን እጅግ በጣም ትፈርባለች እና ልክ እንደ ፈጣሪ ማለት ነው። የሚገርመው ነገር ዳጣ ገራሚ እኮ ናት። እንግዲህ ሞገስና የመድብል ጓደኛ እጅግ በጣም ምርጥ ጓደኛ ነው። እጅግ በጣም እንግዲህ እየተከታተላቸው ይገኛል። እንደው ንቃ ሞገሴ እንዴት ነው ብሩክ ደህና ነው ወይ ሲለው እሱ ደህና ነው ተጎድቶ ስለነበር እንጂ አሁን ምንም አይልም። ያው ቢልኮስ ላይ ነው እንግዲህ ምንም አይልም ለውጥ አለው ሲለው እሱ ቀጥ ሲል እንግዲህ እሱን ቢልኮስ ላይ ነው ያለው። ኦኬ ጥሩ ነው በማለት እንግዲህ መድብል ይለዋል። እሱ እንግዲህ ስልክ እያወራ ነው ኮልደር ላይ እንግዲህ ያንተን ደም እየፈለገ ይገኛል ሲለው ለዛ ነው አይገኝም በማለት ግራ ይገባዋል። ግን ደግሞ የሉላ የደም ታይፕ እኮ ኦ ነው ይለዋል። ባለቤቴ ናት ሲለው እንግዲህ ግን ሌላ አማራጭ ካለ እሷን አትንገሯት ትደነግጣለች ትባለችበት ይለዋል።
ብሩኬስ ብንላት ሻትልም ወይ ሲለው እኔን ካላየች እሺ የምትል አይመስለኝም። ምክንያቱም ትጨነቃለች በማለት አሁን ላይ አረ ብሩክ እንዴት ነው ስለ ብሩክ እስኪ ንገረኝ በማለት የራሱን ትቶ ሞገሴ እንግዲህ ስለ ብሩኬ ያስባል። ግን ደግሞ እጅግ ነገሮች ስለበዙበት አቅም አንሶታል። ለአቅሙ ደግሞ ግዴታ እንግዲህ ግሉኮስ ያስፈልገዋል። ለዚህም ደግሞ ግዴታ በጥንቃቄ መደረግ ያለበትን ማድረግ አለብን ይላል። በዚህ መካከል እንግዲህ የኤፍራታ ስልክ ድንገት ይጮሃል። መድብል አስቦ ትዝ ሲለው ዳይ ወደ ኤፍራታ ማለት ነው። ማህሌት ደግሞ ቁጭ ብላ እንግዲህ ባሉበት ተደወለ። ምንድን ነው ስትባል እንግዲህ መድብል ደወለ ስትል እሱ ሰውዬ ግን ምን አስቦ ነው? ለምንድን ነው የሚደውለው? ለማንኛውም ምን ፈልጋ ነው የደወልከው በይው ትላታለች። እና እንደው ሄሎ 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 መድብል ስትል ደህና ነሽ ወይ እንዴት ነሽ በማለት እንግዲህ ጂብ ላይ ጥለህ ትተኸኝ ከሄድክ በኋላ እንግዲህ ከቤት ወጥቼ እኮ አላውቅም እየፈለገኝ አይደለ ስትለው፣ ለማንኛውም አመልክች ብዬሽ ነበር እኮ ምንድን ነው አንቺ ያላሳወቅሽው ሲላት፣ እንግዲህ ተደብቀሽ ለምንድን ነው የምትችይው ይላታል። እሺ በቃ ስትል ምን ፈልጎ እንደው ጠይቄው ስትላት እንግዲህ የደም ታይፓን ይጠይቃታል። በዚህ መካከል ለምን ፈለግከው? ፈልገን ነው ችግር አለው እንዴ ስትለው ነው ትለዋለች። እንግዲህ እውነትሽን ከሆነ እስኪ እርግጠኛ ሆነሽ ንገሪኝ ይላታል። አዎ እውነቴን ነው እያለች እያለ እንግዲህ ወይዘሮ ማህሌት ደግሞ በሚገርም ሁኔታ ለሱ ደም መስጠት የለብሽም የምትሰጭ ከሆነ እኔም አሳልፌ ነው ለዝና የምሰጥሽ በማለት እንግዲህ ኤፉን እያስፈራራቻት ትገኛለች። ግን ደግሞ እሷ ልትሰጠው ዝግጁ ነች። ያው ከኤፍራታ ደም በመውሰድ ሞገሴ እንደሚተርፍ ተስፋ አደርጋለሁኝ። ብሩኬ መዲኑ የጓደኝነትን ጥግ እናያለን። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከምሳሌ እጅግ በጣም ብዙ የምንማረው ድራማ ነው ማለት ነው። የሚያስተምረውም እንግዲህ ቤተሰባዊ ሆነን ስንኖር ምንና ጓደኛን ጥቅም እንድንማር አድርጓል። የጓደኛ ጥቅም እንግዲህ በሚመጡብን ነገሮች ከፈጣሪ በታች እንግዲህ ጓደኛ መከታ ነው፣ መስተዋት ነው የሚለውን አስጨብጦኛል በራሴ። በእናንተም እንደዛ አባትነትን የጓደኝነትን እንግዲህ እነዚህን ጥጎች እጅግ በጣም አይችበታል አለሁ እኔ። እናንተ ደግሞ ምን እንዳስተማራችሁ ባላውቅም ግን ይሄን አይነት መልእክት እጅግ በጣም አስተማሪ ድራማዎች እንዲሁም ሀገራችን አሁን ጊዜያዊ እየተደረገ ያሉ ነገሮችን ያስተምራል። ለዚህም ለሀገራችን ሰላም እየተመኘን ውድ ቤተሰቦቼ ዱዓ እናድርግ ሁላችንም ሀገራችንን አላህ ሰላም ያድርግልን። ሀገር ሰላም አለመሆን እውነት ለመናገር ሁሉም ነገር መረበሽ፣ ሰላም አለመረጋጋቱ እንግዲህ ኑሮውንም ይረብሻል። ብቻ በተለያዩ ነገሮች ህዝቡን ያማራል። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ